በቃ እዚህ ጋር ወርዶ ደርሰናል። እሺ ስንት ነው? 200 ብር ብቻ እህቴ። ሻንጣው እንደምትየው ከባድ ነው። ምን 200 ብር? አንተ መናጢዳ ገንዘብ ከመሬት የሚታፈስ ይመስላል አይደል? 50 ብር ይበቃል። እባክሽ እህቴ፣ ሁለት ታናናሽ ወንድሞች አሉኝ። ቤተሰብ ማስተዳደር ደግሞ በዚህ ነው። አትዘር ወደዛ። ማናቃችሁ መሰላችሁ? ዲያስፖራ ስተዩ መቼም እንደዚህ ነው የሚያረጋችሁ። ላለ አይደል? 50 ብር ይበቃል። እንዴ ሃና፣ ዳጊ ሃና መጣች። ሃና እኮ ከውጪ መጣች። ሃና አሁን የት ነው ያለችው? ና ሲጀመር 50 ብር በቂ ነው። ገባህ አይደለ? ለኔ ብላ በፍቅሯ ስብላላ ሁሉ ነገር ጥላ ከራስ ጉዳይ ምንድነው? ምን ተፈጥሮ ነው? እቺ ሴትዮ ናት የለፈበትን አልሰጥም ብላኝ። ከሷም ብሶ ደግሞ መናቲ ደሃ ብላ ትሰድበኛለች። ምን ሃና? ምን? አንተ ደግሞ ማን ነህ? አላወቅሽኝም? ዳግም እኮ ነኝ። ሁሌ በርሽ ላይ ቆሜ ስትወጪ ስገቢ በስስት ማይሽ አፍቃሪው ዳግም። አዎ ዳግም። ምንም አልተቀየርክም። ይኸው እባክሽ እህቴ ስጭኝና ልሂድ። ደግሞ ምን መሄጃለሁ? እኔ ዝም ብዬ ልስጥ እንጂ እንካ። በፊት የማውቃትን ሃና አልመሰላልሽኝ። የነበርሽበት የውጭ ዓለም መልክሽን ብቻ ሳይሆን ማንነትሽንም እኔ ቀየረው። ዝም በይ። ይሄ ልጅ የላቡን ነው የጠየቀው። ስንት ነው ወንድሜ? 200 ብር ብቻ። አመሰግናለሁ፣ በጣም አመሰግናለሁ። አንቺ ዶላር ሲኖርሽ እሱ ግን ክብራን። አንቺን የለወጠሽ ገንዘብ እሱን ግን አላጎበጠው። ደግሞ እሱ ሳይሆን ድሃው ትናንትናሽን ማንነትሽን የረሳሽው አንቺ ነሽ ድሃዋ። ምን? በድሮ ሃና ትዝታ ውስጥ ኖር ነበር። አሁን ግን ያፈቀርኳት በጉጉት ስጠብቃት የነበረችው ሃና እንደሞተች አውቄያለሁ። ለራስሽ ግን ማንነትሽን እንደምታገኝ ተስፋ አደርጋለሁ። ተቀየርሽ ወይ አንቺም ተቀየርሽ ወይ በጣም ያሳዝናል። አንቺ እንደሆንሽ አንቺ እንደዚህ ከሆንሽ ማን ሰው ይታመናል?